እንኳን ወደ ሕያው ቃል ዩቲዩብ ቻናል በደህና መጡ። የኔ ስም መጋቢ ዘውደ ዘለቀ ይባላል። ዳግመኛ መወለድ በሰው ሕይወት የሚከናወንበት መንገድና ሂደት አስበው ያውቃሉን? በተለይ በአስደናቂው በኢየሱስ ንግግር ማለትም በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ስል ጌታ ኢየሱስ ምን ማለቱ እንደሆነ ተረድተዋልን? በዚህ ቪዲዮ ስለ ዳግመኛ ልደት በብዙ ትኩረት ስለምንማር ይህንን ቪዲዮ እስከ መጨረሻው እንዲከታተሉ በታላቅ አክብሮት እየጋበዝኩኝ በቀጥታ ወደ ትምህርት አመራለሁ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እየተናገረው ቃል ለተሳሳተ ትርጉም ስለሚጋለጥ ብዙውን ጊዜ ስለ ዳግመኛ ልደት በቂ ትምህርት ሰዎች ሳያገኙ ይቀራሉ። ቁጥር 5 ላይ እንደዚህ ነው ጌታ ኢየሱስ ክርስቶስ ተናገረው። ኢየሱስም እንዲህ ሲል መለሰ፣ እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። ይሄኛውን አረፍተ ነገር ኢየሱስ የተናገረው በቁጥር 4 ላይ ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ዳግመኛ እንዲወለድ ተመልሶ ወደ እናቱ ማኅፀንስ ሊገባ ይችላል ብሎ ላነሳው ጥያቄ እንደምላሽ ነው ኢየሱስ የተናገረው። ይህንን የኢየሱስን አረፍተ ነገር ማለትም ምዕራፍ 3 ቁጥር 5 ላይ እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ኢየሱስ የተናገረውን አረፍተ ነገር የመጽሐፍ ቅዱስ አንባቢያን በአራት አይነት አመለካከት ይተረጉሙታል። እነዚህን ቶሎ እንመለከትና ከነዚህ የትኛው ትክክል እንደሆነ ክፍሉን በትክክል ለማየት እንሞክራለን። እንግዲህ ለኒቆዲሞስ ግራ መጋባት ጌታ ኢየሱስ ክርስቶስ በመጀመሪያ ቁጥር 5 እስከ 8 ባለው ክፍል ላይ አብራርቷል። ቁጥር 9 ላይ ደግሞ ኒቆዲሞስ እንደገና ይህ እንዴት ሊሆን ይችላል ስል ከቁጥር 10 እስከ 15 ባለው ክፍል ደግሞ እንደገና አብራርቷል። ስለዚህ አንድ ሰው ይህን ክፍል በሚተረጉምበት ጊዜ ከቁጥር 5 እስከ 8 ያለውን ክፍል ካየ በኋላ በዚያ ክፍል እንኳን የተለያዩ የመጽሐፍ ቅዱስ አንባቢያንና ተርጓሚዎች የሚናገሩት ነገር ባይገባው እንኳን ቁጥር 14ና 15ን በደንብ ያነበበ ሰው በቁጥር 5 ላይ ኢየሱስ የተናገረው ሐሳብ ምን እንደሆነ በትክክል ማስተዋል ይችላል ማለት ነው። ይሄ ክፍሉን ለመረዳት እንደ አንድ አቅጣጫ የተቀመጠ ስለሆነ በራሱ በኩል ቁጥር 5 እስከ 8 ያለውን እንመለከተዋለን። ግን ያ ክፍል ባይገባን እንኳን ቁጥር 10 እስከ 15 ድረስ ያለው የኢየሱስ ንግግር ከቁጥር 5 እስከ 8 የተናገረውን ብዙ የመጽሐፍ ቅዱስ ምሁራን ወይም አንባቢያን ሲያነቡ ሲተረጉሙ የሚለያዩትን አንድ ወጥ በሆነ መንገድ ሰዎች መተርጎም እንዲችሉ በሚያስችል መንገድ ቀለል ባለ መንገድ በሌሎችም የወንጌላት ክፍል ኢየሱስ ስለ ዳግም ልደት ወይም ስለ ዘላለማዊ ሕይወት በተናገረበት መንገድ ለኒቆዲሞስ ስላስረዳው ይሄንን ክፍል ደጋግሞ ማንበብ ክፍሉን የበለጠ ለመረዳት ለማወቅ ይጠቅማል ለማለት ነው። ወደ ክፍሉ ሐሳብ ስንመለስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ተመልሶ ወደ እናቱ ማኅፀን ሊገባ ይችላል ብሎ ኒቆዲሞስ ላቀረበው ጥያቄ ጌታ ኢየሱስ ክርስቶስ በቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ። አሁን ዋናው ጥያቄ ኢየሱስ ከውሃና ከመንፈስ ካልተወለደ በቀር ስል ምን ማለቱ ነው የሚለውን እንመለከታለን። የተለያዩ አመለካከቶች አሉ። ወደ 4 የሚጠጉ አመለካከቶች አሉ። ሰው ከውሃና ከመንፈስ ካልተወለደ በቀር ብሎ ኢየሱስ የተናገረውን ለመተርጎም ለማብራራት ነው። 4 የሚጠጉ አመለካከቶችን ሰዎች ይጠቀማሉ። 4ቶቹንም እንመለከታለን። ከ4ቶቹ የትኛው ትክክለኛ አመለካከት እንደሆነ ከክፍሉ አንጻር በማነጻጸር እንማማራለን። የመጀመሪያው አመለካከት የሚከተሉ አንባቢያን ቡድን የሚተረጉሙት ኢየሱስ ከውሃና ከመንፈስ ካልተወለደ በቀር ስል የሰው ልጅ በእናቱ ማኅፀን የሚጸነስበትን የፅንስ ውሃን ኢየሱስ መናገሩ ነው ብለው ይተረጉማሉ። ይህ ማለት ኒቆዲሞስ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ተመልሶ ወደ እናቱ ማኅፀንስ ሊገባ ይችላል ብሎ ካለውና እንደዚሁም ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ከስጋ የተወለደ ስጋ ነው ኢየሱስ ያለውን በማገናኘት ኢየሱስ የሰው ልጅ ስለሚጸነስበት መጀመሪያ ስለሚፈጠርበት በእናት ማኅፀኑ ስላለው ውሃ መናገሩ ነው ይላሉ። ግን ይሄኛውን ትርጉም ውድቅ የሚያደርገው አንዱ ሐሳብ ኦልሬዲ ኒቆዲሞስ ተወልዷል፣ ለኒቆዲሞስ ምንም አይጠቅመው። ኒቆዲሞስ ደግሞ ሰው ወደ እናቱ ማኅፀን ገብቶ ሊወለድ ይችላል ብሎ ለጠየቀው ኢየሱስ አዎን ይችላል ብሎ መናገሩ ነው ማለታቸው ነው አይደለም። ስለዚህ ይሄኛው ክፍል ኦልሬዲ ኒቆዲሞስ ስለተወለደ ከኢየሱስ ጋር ቆሞ እየተነጋገረን ስላለ ሰው ከሸመገለ በኋላ ስል ከዚህ የምንረዳው ኒቆዲሞስ ራሱ የሸመገለ ስለሆነ ኢየሱስ እንደገና ወደ እናት ማህፀን ገብተህ ትወለዳለህ ከዚያ በኋላ ዳግመኛ ትወለዳለህ ብሎ አስተምሯል። እንደዛ
መተርጎም አለብን የሚሉ ሰዎች ተሳስተዋል። ምክንያቱም ኒቆዲሞስ ኦልሬዲ ከእናት ማህፀን ስለወጣ ስለሸመገለ ከኢየሱስ ጋር እያወራ ስለሆነ ስለ እናት ማህፀን ውሃ ኢየሱስ እያወራ አይደለም። ኢየሱስ በዚህ ቦታ እያወራ ያለው ምዕራፍ 3 ዮሐንስ ወንጌል ምዕራፍ 3 ቁጥር 4 ላይ ሰው ዳግመኛ መወለድ አለበት ብሎ ያለውን ሐሳብ ለኒቆዲሞስ ስላልገባው እንደገና እያስረዳ ነው። ስለዚህ የመጀመሪያው ይህንን ከእናት ማህፀን የሰው ልጅ ስለሚጸነስበት ውሃ ጋር አያይዘው የሚተረጉሙ ሰዎች የክፍሉን ሐሳብ ማለትም ለኒቆዲሞስ ምንም ትርጉም ስለማይሰጠው ኒቆዲሞስ ስለተወለደ ከኢየሱስ ጋር እያወራ ስለሆነ ከዚህ አንጻር ስንመለከተው ምንም አይነት ትርጉም ለኒቆዲሞስ ስለማይሰጥ ለኒቆዲሞስ ትርጉም ያልሰጠው ደግሞ ለኛ ለ21ኛው ክፍለ ዘመን አንባቢያን ምንም ትርጉም ስለማይሰጥ ይህንን ትርጉም እናልፈዋለን። ሁለተኛው ትርጉም እንደዚህ የሚል ነው። ሁለተኛውን አመለካከት የሚያራምዱ ሰዎች ኢየሱስ ከውሃና ከመንፈስ ስል ጌታ ኢየሱስ ከሞት ከተነሳ በኋላ የደነገገውን የክርስቲያኖችን የጥምቀት ስርዓት መናገሩ ነው ብለው የሚተረጉሙ ደግሞ አሉ። የዚህ ትርጉም ትልቁ ችግር ማለትም ጌታ ኢየሱስ ክርስቶስ ከውሃና ከመንፈስ ካልተወለድክ ብሎ ሲናገር አሁን የምንለማመድበትን የክርስቲያኖችን ጥምቀት ማመልከቱ ነው ብለው የሚተረጉሙ ሰዎች ትርጉም ትልቁ ችግር ሁለት ችግር አለው። የመጀመሪያው ጌታ ኢየሱስ ክርስቶስ ከኒቆዲሞስ ጋር በሚያወራበት ጊዜ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እንደሚናገረን ጌታ ኢየሱስ ክርስቶስ ሞቶ አልተነሳም። እዛኛው ክፍል ምዕራፍ 3 ዮሐንስ ወንጌል ማለት ነው ቁጥር 14 ላይ ጌታ ኢየሱስ ክርስቶስ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ እንዲሁ ሊሰቀል ይገባዋል ይላል። ሊሰቀል ይገባዋል የሚለው የኢየሱስ አረፍተ ነገር የሚያመለክተው ኢየሱስ ገና እንዳልተሰቀለ፣ እንዳልሞተ፣ እንዳልተነሳ ነው። እሺ ይሄኛውን ነጥብ የበለጠ ደግሞ እውነት የሚያደርገው ዮሐንስ ወንጌል ምዕራፍ 19 ላይ ቁጥር 39 ላይ ደግሞ የምናየው ሐሳብ ነው። በዚያ ክፍል ላይ ቁጥር 38 ጀምረን ዮሐንስ ወንጌል ምዕራፍ 19 ቁጥር 38 እስከ 39 በምናነበት ጊዜ ኢየሱስ ተሰቅሎ እያለ የአርማትያሱ ዮሴፍ ጲላጦስን አስፈቅዶ የኢየሱስን ሥጋ በድን ከመስቀል አውርዶ ሊቀብረው ሲዘጋጅ በጎኑ ደግሞ ይሄኛው ኒቆዲሞስ ከአርማትያሱ ዮሴፍ ጋር እናገኘዋለን። የዮሐንስ ወንጌል ጸሐፊው ምንድን ነው የሚለው? ቀደም ሲል በምሽት ወደ ኢየሱስ መጥቶ የነበረው ኒቆዲሞስ 100 ሊትር የሚመዝ ከርቤና የእሬት ቅልቅል ይዞ መጣ። የኢየሱስን ሥጋ በአይሁድ የአገናነዝ ስርዓት ቀብተው አሽተው ለመቀባት ሲፈልጉ ማለት ነው። ከዚህ የምናስተውለው ጌታ ኢየሱስ ክርስቶስ ከኒቆዲሞስ ጋር በሚያወራበት ጊዜ ወደ መስቀል ሄዶ አልሞተም፣ አልተሰቀለም፣ አልተቀበረም። እንግዲህ ይህንን የምናስተውልበት ምክንያት የአዲስ ኪዳን የክርስቲያኖች ጥምቀት ትርጉሙ ሐዋርያው ጳውሎስ እንደሚናገረው በሮሜ መጽሐፍ ምዕራፍ 6 ቁጥር 3 እና 4 በምናነበት ጊዜ እንደዚህ የሚል ቃል እናነባለን። ቁጥር 3 እስከ 4 ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ቁጥር 4 ላይ ደግሞ ጳውሎስ እንደዚህ ይላል፣ ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል ይላል። ከዚህ የምናስተውለው የአዲስ ኪዳን አሁን የምንለማመድበት ክርስቲያናዊ ጥምቀት ትርጉሙ ከኢየሱስ ክርስቶስ ሞት ጋር አንድ መሆናችንን የምንገልጽበት ነው። እንደዚሁም ደግሞ ከኢየሱስ ክርስቶስ ከትንሣኤው ጋር አንድነት እንዳለን መግለጻችን ነው። ታዲያ ለኒቆዲሞስ ኢየሱስ ይህን ጥምቀት ነው የምናገረው ብለን የምንተረጎም ከሆነ ኢየሱስ ሞቶ ሳይነሳ ለኒቆዲሞስ ምን አይነት ትርጉም አለው? ምንም ትርጉም የለው። ይሄ ብቻ አይደለም። ይህንኛውን ትርጉም ውድቅ የሚያደርገው ሌላው ነገር ኢየሱስ ሞቶ እስኪነሳ ድረስ የትኛውም ሰው ወደ እርሱ ሲመጣ የውሃን ጥምቀት ለነፍሱ ምሕረት፣ ለነፍሱ ይቅርታ፣ ለስሬት ወይንም ደግሞ ለዳግም ልደት የዘላለማዊ ሕይወት ለማግኘት የውሃን ጥምቀት ኢየሱስ አንድም ቦታ እንደ ቅድመ ሁኔታ አላቀረበም። ለምሳሌ ሉቃስ ወንጌል ምዕራፍ 7 ላይ ቁጥር 36-50 በምናነበት ጊዜ በዚያ ቦታ ጌታ ኢየሱስ ክርስቶስ በፈሪሳይ በስምዖን ቤት ተቀምጦ ሳለ አንዲት ኃጢአተኛ ሴት ወደዚያ ቤት መጣች። በኢየሱስ እግር ተደፍታ በእንባዋ እግሩን እያጠበች የሴቶች ክብር በሆነው በፀጉሯ ደግሞ የኢየሱስን እግር እያበሰች እያደረቀች ከዚያም ደግሞ ሽቱ እያፈሰሰች ኃጢአተኛነቷን የተናዘዘችበት ወይንም ደግሞ ንስሐ የገባችበት ልቧን በኢየሱስ ፊት
ያፈሰሰችበትን ሁኔታ እንመለከታለን። ከዚያ በኋላ ጌታ ኢየሱስ ክርስቶስ ወዲያው የተናገራት ነገር ቢኖር ብዙ ወዳኛለችና ብዙ ኃጢአቷ ተሰርዮላታል የሚል ነበረ ለፈሪሳዩ ስምዖን የተናገረው። ከዚያ በመጨረሻ ቁጥር 50 ላይ አንቺ ሴት እምነትሽ አድኖሻልና በሰላም ሂጂ ነበር ያላት። እዚህ ጋር ሴትዮዋ የሆነ አካል ታማ አይደለም፣ እጇን እግሯን ለመፈወስ አይደለም የመጣችው። የነፍሷን ፈውስ የኃጢአትን ይቅርታ ፈልጋ በጠለቀ ንስሐ በኢየሱስ ፊት ሕይወቷን ስታፈስ እንመለከታለን። ኢየሱስም ምንም የውሃ ጥምቀት እንደ ቅድመ ሁኔታ ሳይጠይቃት ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻል፣ በሰላም ሂጂ የሚል ነው። በመቀጠል ደግሞ አሁንም ሉቃስ ወንጌል ምዕራፍ 19 ቁጥር 1 እስከ 10 በምናነበት ጊዜ ዘኬዎስ ኢየሱስን ለማየት ወዶ ሾላ ላይ ወጥቶ እያለ በሱ አጠገብ ኢየሱስ ከደረሰ በኋላ ዘኬዎስ ሆይ ፈጥነህ ውረድ፣ ዛሬ ቤቴ መዋል ይገባኛል አለ። ቁጥር 7 ላይ ከኃጢአተኛ ጋር ሊበላ ይሄዳል ብለው እዚያ የቆሙ ሰዎች ሲያጉረመርሙ ጌታ ኢየሱስ ክርስቶስ ቁጥር 9 ላይ እንደዚህ የሚል ቃል ተናገረ። ለዚህ ቤት ይህ ሰው የአብርሃም ልጅ ነውና ለዚህ ቤት መዳን ሆኖለታል አለ። ቁጥር 10 ላይ የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን መጥቷልና አለ። ለዚህ ምክንያት የሆነው ቁጥር 8 ላይ ሉቃስ ወንጌል ምዕራፍ 19 ቁጥር 8 ላይ ኒቆዲሞስ ላሳየው በተግባር ለገለጠው ለንስሐ ሕይወት ነው። ካለኝ ሁሉ ለድሆች ግማሹን እሰጣለሁ፣ ማንንም በሐሰት ቀምቼ ከሆነ 4 እጥፍ አድርጌ እመልሳለሁ በሚል በተግባር በተገለጠው የንስሐ ሕይወት ልቡን ለኢየሱስ ሲገልጥ ኢየሱስም ለዚህ ቤት መዳን ሆኖለታል አለ እንጂ የውሃን ጥምቀት እንደ ቅድመ ሁኔታ ሲያስቀምጥ አንመለከትም። እንደዚሁም ደግሞ ሉቃስ ወንጌል ምዕራፍ 23 ላይ ቁጥር 40 እስከ 44 በምናነበት ጊዜ በአጠገቡ ለተሰቀለው ለዚያ ወንበዴ ንስሐ በገባ ጊዜ እኛ ስላደረግነው ተገቢውን እንቀበላለን፣ ይህ ሰው ግን ጻድቅ ነው፣ እንዴት እንደዚህ ትናገራለህ ብሎ ያንን ወንጀለኛ በአጠገቡ የተሰቀለውን በኢየሱስ ላይ የተሳለቀውን በገሰጸ ጊዜ አስበኝ በመንግስት ብሎ በጸለየ ጊዜ በንስሐ ሕይወት በዛ በመጨረሻው ሰከንዶች ነፍሱ ከስጋው ልትለይ በተቃረበችበት ጊዜ ወደ ኢየሱስ ለተመለሰው ለዛ ወንበዴ ኢየሱስ ዛሬ ከኔ ጋር በገነት ትሆናለህ ብሎ ወዲያው ምሕረቱን አረጋገጠለት እንጂ የውሃን ጥምቀት የነፍሱ ምሕረት ወይም ለኃጢአቱ ስርየት እንደ ቅድመ ሁኔታ ሲያስቀምጥ አንመለከትም። ስለዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ኢየሱስ የተናገረውን ከጥምቀት ጋር የምናገናኘው ከሆነ ኢየሱስ በ3ቱ ዓመት በምድራዊ አገልግሎት ጊዜ የጥምቀትን ውሃ እንደ ቅድመ ሁኔታ እያስቀመጠ ምሕረትን ይሰጣል ማለታችን ስለሆነ ወይም እንደዚህ ስለምንተረጉመው ያ ትርጉም ተገቢ አይደለም። ኒቆዲሞስም የትም አልተጠመቀም። በኋላ ላይ ግን የለየለት የኢየሱስ ተከታይ ነፍሱንም አሳልፎ የሚሰጥ በሞቱ ጊዜ ከአርማቴዎሱ ዮሴፍ ጋር በዮሐንስ ወንጌል 19 ቁጥር 39 እና 39 እና 40 ላይ እንደምንመለከተው በይፋ ኢየሱስን ሲከተል ለሞቱም ሕይወቱን አሳልፎ ሲሰጥ በኢየሱስ ጎን ሲቆም እንደዚሁም ደግሞ ለእውነት ሲቆም ሲወግን እንመለከታለን። እንደዚሁም ደግሞ ዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ 51 እና 50 ላይ ተመሳሳይ ሐሳብ ተንጸባርቆ ስለመለወጡ እናገኛለን። ስለዚህ ከዚህ ተነስተን በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ማንም ሰው ከውሃና ከመንፈስ ካልተወለደ በቀር የሚለውን የኢየሱስን ንግግር ከውሃ ጥምቀት ጋር በተለይም ከክርስቲያኖች የውሃ ጥምቀት ጋር ማገናኘት ተገቢ አይሆንም። ሌላኛው አመለካከት አንዳንድ የመጽሐፍ ቅዱስ ምሁራን ደግሞ ይሄን ክፍል የሚተረጉሙበት መንገድ ኢየሱስ ከውሃና ከመንፈስ ብሎ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሲናገር ከመጥምቁ ዮሐንስ ጥምቀት ጋር ማገናኘቱ ነው። ኒቆዲሞስም ሄዶ የመጥምቁ ዮሐንስ የንስሐ ጥምቀት እንዲጠመቅ መጠየቁ ነው ብለው የሚተረጉሙ ሰዎች አሉ። ምንም እንኳን ይሄኛው በዮሐንስ ወንጌልና በሌሎችም ወንጌላት የመጥምቁ ዮሐንስ ከኢየሱስ የንስሐ ስብከትና ትምህርት ቀደም ብሎ እንደ መንገድ ጠራጊ የገለጠው የጥምቀት ስርዓት ቢሆንም የመጥምቁ ዮሐንስ ጥምቀትም እንዳልሆነ የሚያስገነዝበን አንድ ሐሳብ የመጽሐፍ ቅዱስ ምሁራን ያቀርባሉ። ይሄኛውም ብዙም ጊዜ መጥምቁ ዮሐንስ ስለ ራሱ ጥምቀት ሲናገር እኔ ለንስሐ በውሃ ጠምቃለሁ፣ ከኔ በኋላ የሚመጣው ታላቁ የጫማውን ጠፍር እንኳን ለመፍታት የማይገባኝ እርሱ በመንፈስ ቅዱስና በእሳት ያጠምቃል እያለ የራሱን የንስሐ ጥምቀት የውሃ ብቻ እንደሆነና ኢየሱስ ሲመጣ በመንፈስ ቅዱስ እንደሚከናወን በመናገር የራሱን ጥምቀት ከመንፈስ ቅዱስ ጥምቀት ለየት ባለ መንገድ ስለሚገልጽ አሁንም ኢየሱስ ከውሃና ከመንፈስ ስል ከመጥምቁ ዮሐንስ ጋራ ወይም ጥምቀት ጋር ማገናኘቱ ነው ማለት እንደማይቻል እንገነዘባለን።
እንደዚሁም ጌታ ኢየሱስ ክርስቶስ ራሱ በሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ቁጥር 4 እና 5 በምንመለከትበት ጊዜ ዮሐንስ በውሃ ጠምቆ ነበርና ብሎ ለደቀ መዛሙርቶቹ ከነሱ ሊለይ በተቃረበበት ሰዓት ሲናገር ከጥቂት ጊዜ በኋላ ግን እናንተ በመንፈስ ቅዱስ ትጠመቃላችሁ ብሎ በዮሐንስ ጥምቀት ምንም አይነት የመንፈስ ቅዱስ ጣልቃ ገብነት እንደሌለና የመንፈስ ቅዱስ ጥምቀት በኋላ ሊከሰት እንዳለ ተናግሯል። ስለዚህ መጥምቁ ዮሐንስ ራሱም ይህንን ግልጽ አድርጎ ተናግሯል። እንደዚሁም ደግሞ ጌታ ኢየሱስ ክርስቶስ ራሱም ግልጽ አድርጎ ተናግሯል። መጥምቁ ዮሐንስ ይህንን እንደተናገረ የምንረዳው ከማቴዎስ ወንጌል ምዕራፍ 3 ከቁጥር 11 እና 12 ላይ እንገነዘባለን። ታዲያ ይሄ ከሆነ ምን ሊሆን ይችላል? በእናት ማህፀን የሚከናወን የፅንስ ውሃ ነው ብለው የሚተረጉሙ አሉ። አልተቀበልንም። ለኒቆዲሞስ ምንም መልእክት ስለሌለው አሁን በ21ኛው ክፍለ ዘመን የምንለማመደው የክርስቲያኖች ጥምቀት ነው፣ ኢየሱስ ያንን መናገሩ ነው የሚለውንም አልተቀበልንም። ለምን? ከኢየሱስ አገልግሎትና እንደዚሁም ደግሞ ለኒቆዲሞስም የኢየሱስ ሞትና ትንሣኤ ስላልተከናወነ ምንም ትርጉም ስለሌለው ያንንም አልተቀበልንም። ሶስተኛው የመጥምቁ ዮሐንስ ጥምቀት ነው ኢየሱስ የሚለውንም አልተቀበልንም። ታዲያ ምን ሊሆን ይችላል? አሁን ወደ መጨረሻው አመለካከት ስንመጣ አራተኛው አመለካከት የሚከተለው አንባቢያን ቡድን በመንፈስ ቅዱስ አማካኝነት ስለሚከናወነው መንፈሳዊ እጥበት ወይም መንጻት ኢየሱስ መናገሩ ነው ብለው ይተረጉማሉ። ይሄኛው ትክክለኛውና እኔ የምስማማበት ትርጉም ነው። በሌላ አገላለጽ በእንግሊዝኛ ፕሮስሊት ባፕቲዝም ብለው የሚጠሩት ነው። ይሄኛው አተረጓጎም የበለጠ ከክፍሉ ሐሳብ ጋር የሚታረቅና በብሉይ ኪዳንም እግዚአብሔር ይሁዳን ሕዝብ ከኃጢአታቸው ለማንጻት ከገባው ተስፋ ጋር የሚሄድ ትርጉም በመሆኑ ተገቢና በመቀጠልም በትኩረት የምንመለከተው የአተረጓጎም አቀራረብ ወይም አመለካከት ይሆናል። በመጀመሪያ ከውሃና ከመንፈስ ብሎ ኢየሱስ በዮሐንስ ወንጌል 3:5 ከተናገረ በኋላ ስለ መንፈስ ጌታ ኢየሱስ በሰፊው ሲያብራራ ይህ መንፈሳዊ እጥበት የሚለውን የበለጠ ያጎለዋል። እዚህ ጋር ማስተዋል ያለብን ነገር ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ማንም ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊገባ አይችልም ብሎ ይናገርና ውሃ የሚለውን እዛው ይተውና በሚቀጥሉት ቁጥሮች ላይ ቁጥር 6 ላይ ቁጥር 8 ላይ ስለ መንፈስ ግን ሰፋ ያለ ማብራሪያ ይሰጣል። ለምሳሌ ቁጥር 6 ላይ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይላል። ከመንፈስ የተወለደ መንፈስ ነው ስል ሰው መንፈስ ይሆናል ማለት አይደለም። ከመንፈስ የተወለደ የመንፈስን ባህሪያት ያሳያል፣ የመንፈስ ቅዱስን ባህሪያት ያሳያል ማለቱ ነው። የመንፈስ ባህሪያት ለምሳሌ የመንፈስ ፍሬዎችን በገላትያ ምዕራፍ 5 ላይ ከቁጥር 22 ጀምረን ስናነብ የምናነበውን የመንፈስን ፍሬ ፍቅር፣ ሰላም፣ ደስታን ያሳያል ከመንፈስ ሲወለድ ማለቱ ነው። የመንፈስን የጽድቅ ህይወት ይከታተላል ማለቱ ነው። ከስጋ የተወለደ ስጋዊና ምድራዊ ባህሪ ያሳያል ማለቱ ነው። ቁጥር 7 ላይ ስለዚህ ዳግም መውለድ አለባቸው ስላሉ አትገረም ብሎ የኒቆዲሞስን መገረም ተገቢ እንዳይደለ ያሳይና ቁጥር 8 ላይ እንደዚህ የሚል ቃል እናነባለን። ቁጥር 8 ላይ እንደዚህ ነው የሚለው፣ ነፋስ ወደ መወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደመጣ ወዴት እንደሚሄድ አታውቅም፣ ከመንፈስም የተወለደ ሁሉ እንደዚሁ ነው ይላል። እዚህ ጋር ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደመጣ ወዴትም እንደሚሄድ አታውቅም የሚለው የኢየሱስ ንግግር ከላይ ከመንፈስና ከውሃና ከመንፈስ መወለድ የሚለውን የበለጠ ያብራረዋል። ነፋስ ወደመወደው እየነፈሰ ድምፁን እየሰማን ከየት እንደመጣ ወዴት እንደሚሄድ እንደማናውቀው ሁሉ እንደዚሁም ደግሞ ከመንፈስ የተወለደ እንደዚህ ነው ብሎ ኢየሱስ ሲናገር እግዚአብሔር ብቻ በሚያውቀው መንገድ በምስጢር በሰው ሕይወት ይከናወናል ማለት ነው። ግን የሚያከናውነው ማን ነው? መንፈስ ቅዱስ ነው። ልክ የነፋስ መኖር የነፋስ ወደ ምስራቅ የሆነ ወደ ምዕራብ፣ ወደ ሰሜን የሆነ ወደ ደቡብ የት እንደሚሄድ እንኳን አቅጣጫውን አናውቅም። ነገር ግን ነፋስ በሚያስነሳው አቧራ፣ በሚነቅለው ዛፍ ወይንም ደግሞ የቤቱን ጣሪያ ሲነቅል ነፋስ እንደሚገለጥ በሰው ሕይወት ለዘንተ ዓለም የቆየውን ከተወለደ ጊዜ ጀምሮ ከሰውየው ሕይወት ጋር የተጣበቀውን ክፉ ባህሪ በመንቀል ሰውየው ሕይወቱ ተለውጦ መንፈስ ቅዱስ ያሳየናል። ሌባውን ታማኝ ያደርገዋል። አመንዝራውን ታማኝ ያደርገዋል። አስመሳዩን ሰው ታማኝ ያደርገዋል። ይሄንን ሲሰራ ግን እጅ ቆርጦ እግር ቆርጦ አቆስሎ ወይንም በምድራዊ ሆስፒታል እንደሚከናወን ኦፕሬሽን አድርጎ አይደለም። በመለኮታዊ አሰራር የሰውን ሕይወት ይለውጣል። ስለዚህ ይሄ ከውሃ ማለት ጥምቀት ብለን ከምንለው የተለየ ነው። ስለዚህ ነው መንፈሳዊ መንጻት፣ መንፈሳዊ እጥበት which means
በሰው አይን የማይታይ ሲሰራ የማይታይ ነገር ግን ሲለወጥ የእግዚአብሔር መንፈስ ለውጥን አምጥቶ በሰው ሕይወት የሚያሳይበት የመንፈስ ቅዱስ አሰራር መሆኑ ነው። እዚህ ጋር ይሄኛውን ትርጉም የበለጠ ከክፍሉ ጋር እንዲታረቅ የሚያደርገው በተለይም ዮሐንስ ወንጌል ምዕራፍ 3 ከቁጥር 22 እስከ ምዕራፍ 4 ቁጥር 3 በምናነበት ጊዜ መንፈሳዊ መንጻት እዛ ክፍል ተጠቅሷል። አነበዋለሁ። እንደዚህ ይላል። ቁጥር 22 ጀምሬ ዮሐንስ ወንጌል ምዕራፍ 3 አነበዋለሁ። ከዚህ በኋላ ኢየሱስና ደቀ መዛሙርቱ ወደ ይሁዳ ሀገር ሄዱ። እዚያም ከእነርሱ ጋር ጥቂት ተቀመጠ፣ አጠመቀም ይላል። ቁጥር 23 ላይ በዚህ ጊዜ ዮሐንስም በሳሌም አቅራቢያ ሄኖን በተባለ ስፍራ ብዙ ውሃ ስለነበረ ያጠምቅ ነበር፣ ሰዎችም ለመጠመቅ ይመጡ ነበር። ይህም የሆነው ዮሐንስ ከመታሰሩ በፊት ነበር። ቁጥር 25 ልብ በሉ። በአንዳንድ የዮሐንስ ደቀ መዛሙርትና በአንድ አይሁዳዊ መካከል ስለ መንጻት ስርዓት ክርክር ተነሳ። ስለ መንጻት ስርዓት ክርክር ተነሳ። በማን? በመጥመቁ ዮሐንስ ደቀ መዛሙርትና በአንድ አይሁዳዊ መካከል ማለት ነው። ቁጥር 6 ላይ ወደ ዮሐንስም መጥተው እነዚህ አይሁዳውያን ማለት ነው፣ ረቢ በዮርዳኖስ ማዶ ካንተ ጋር የነበረው ስለ እርሱም የመሰከርህለት ሰው እነሆ ያጠምቃል፣ ሰውም ሁሉ ወደ እርሱ እየሄደ ነው አሉት። አሁን ይሄ መጥመቁ ዮሐንስና ኢየሱስን የሚያጋጭ አይነት ንግግር ነው። ስለ መንፈሳዊ መንጻት ነው አንስተው ሰው ሁሉ ወደ አመለከትከው ወደዚያ ሰው እየሄደ ነው፣ እሱ ያጠምቃል፣ አንተ ባዶህን ቀርተሃል እንደማለት ነው። የአንተ መንጻት ስርዓት ብዙም ጉልበት የለውም እንደማለት ነው። ዮሐንስም እንዲህ ሲል መለሰ፣ ከላይ ካልተሰጠው በቀር ማንም አንዳች ሊቀበል አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ልኬአለሁ እንዳለው እናንተ ራሳችሁ ትመሰክራላችሁ። ሙሽራይቱ የሙሽራው ነች። ድምፁን ለመስማት በአጠገቡ የሚቆመው ሚዜ ግን የሙሽራውን ድምፅ ሲሰማ እጅግ ደስ ይለዋል። ያ ደስታ የኔ ነው፣ እርሱም አሁን ተፈጽሟል። እርሱ ልልቅ፣ እኔ ግን ላንስ ይገባል። ከላይ የሚመጣው ከሁሉ በላይ ነው። ከላይ መወለድ የሚለው ቅድም አንስተን ነበር። እዚህ ጋር ቁጥር 31 ላይ ከላይ የሚመጣው ከሁሉ በላይ ነው። ከምድር የሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው። ያየውንና የሰማውን ይመሰክራል፣ ነገር ግን ምስክርነቱን ማንም አይቀበልም። ምስክርነቱን የተቀበለ ሰው እግዚአብሔር እውነተኛ እንደሆነ አረጋገጠ። እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። እዚህ ጋር ስለ መንፈሳዊ መንጻት ክርክር በተነሳበት ጊዜ ቁጥር 34 ላይ ዮሐንስ በሚገርም ሁኔታ መንፈሳዊ መንጻትን ከመንፈስ ቅዱስ ጋር ያገናኘዋል። ያንንም ወደ ኢየሱስ ያዞራል። እንደዚህ ነው ብለው እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። አብ ወልድን ይወዳል፣ ሁሉንም ነገር በእጁ ሰጥቶታል ይላል። እዚህ ጋር የሚገርመው ነገር ጌታ ኢየሱስ ክርስቶስ ትክክለኛ ስራ እንደሚሰራ፣ እርሱ መንገድ ጠራጊ እንደሆነ፣ እርሱ ሊያንስ ኢየሱስ ልልቅ እንደሚገባ ተናገረ። እግዚአብሔር በኢየሱስ ላይ መንፈሱን ሳይሰፍር ያለ ልክ ስለሚሰጥ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። ስለ መንፈሳዊ መንጻት ሲከራከሩ መጥመቁ ዮሐንስ ነው ወይስ ኢየሱስ ነው በሚል አይነት መንገድ ወደ መጥመቁ ዮሐንስ ሲመጡ መጥመቁ ዮሐንስ ሁሉንም ወደ ኢየሱስ በማዞር እርሱ መንገድ ጠራጊ ብቻ እንደሆነ፣ የእግዚአብሔር መንፈስ በኃይል የሚሰራው በኢየሱስ እንደሆነ፣ በዚህም ደግሞ ኢየሱስ የእግዚአብሔር መልእክተኛ እንደሆነ፣ የእግዚአብሔርን ሐሳብ እንደሚፈጽም ተናገረ። በጣም የሚገርመው ነገር ከዚህ ጋር የሚያያዘው ምዕራፍ 4 ላይ ከቁጥር 1 ጀምረን የምናነበው ሐሳብ ነው። ፈሪሳውያን ከዮሐንስ ይልቅ ኢየሱስ ብዙ ደቀ መዛሙርትን እንዳፈራና እንዳጠመቀ ሰሙ። ዳሩ ግን ያጠመቀው ኢየሱስ ሳይሆን ደቀ መዛሙርቱ ነበሩ። ቁጥር 3 ተመልከቱ፣ ወይንም ልብ በሉ። ጌታም ይህን እንዳወቀ ይሁዳን ለቆ ወደ ገሊላ ተመልሶ ሄደ ይላል። እዚህ ጋር ይሄ ደረቅ የፈሪሳውያን የአይሁዳውያን ክርክር የማን የመንጻት ጥምቀት ይበልጣል የሚለውን የመጥመቁ ዮሐንስና የኢየሱስን እያነጻጸሩ ነገር እየጫሩ ሲመጡ ጌታ ኢየሱስ ክርስቶስ ይሁዳን ለቆ ወደ ገሊላ እንደሄደ መለከታለን። ስለዚህ ከዚህ የምናስተውለው በተለይም ውሃና መንፈስ ቅዱስ አንድ ላይ በሚጠቀስበት ጊዜ ይህ የሚያመለክተው መንፈሳዊ መንጻት በሰው ሕይወት እንደሚከናወን ያሳያል። ለምሳሌ ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 39 በምናነብበት ጊዜ እንደዚህ የሚል ቃል እናነባለን። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል። ይህንንም ኢየሱስ በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ። እርሱ ወደ አብ አላረገምና ገና መንፈስ ቅዱስ አልወረደም ነበር ብሎ ይናገራል። ከዚህ የምናስተውለው የተጠማ ቢኖር ይምጣና ይጠጣ ስል ይህንን ልክ እንደ ውሃ አድርጎ ነው መንፈስ ቅዱስን እየተናገረ ያለው።
ከጠጣውም ሰው ደግሞ የሕይወት ውሃ ወንዝ ከሆዱ ይፈልቃል ስል አሁንም ደግሞ ይህንን መንፈስ ቅዱስ የሚጠጣ ሰው የሕይወት ውሃ ወንዝ ከሆዱ ይፈልቃል ስል መንፈስ ቅዱስን በውሃ እያነጻጸረ መናገሩ እንደሆነ እንመለከታለን። ስለዚህ ውሃና መንፈስ አንድ ላይ በሚገናኝበትና በሚጠቀስበት ጊዜ የሚያሳየን ምንድነው? መንፈሳዊ መንጻት፣ መንፈሳዊ እጥበት በሰው ልብ፣ በሰው ነፍስ፣ በሰው ውስጣዊ ሕይወት እንደሚከናወን መናገሩ ነው። ስለዚህ ኢየሱስ ከውሃና ከመንፈስ ካልተወለደ በቀር ስል መንፈስ ቅዱስ በሚያመጣው መንፈሳዊ እጥበት፣ መንፈሳዊ መንጻቱ ሰው ካላለፈ የእግዚአብሔርን መንግስት ሊገባ አይችልም። ውስጣዊ ሕይወት በመንፈስ ቅዱስ ኃይል ሳይሰራ ሰው የእግዚአብሔርን መንግስት ሊወርስ አይችልም ብሎ መናገሩ እንደሆነ እንገነዘባለን። ይህንን የበለጠ ደግሞ የሚያብራራው ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 24-27 ስናነብ ነው። በዚህ ክፍል ላይ እግዚአብሔር ለይሁዳ ሕዝብ በባቢሎን ምድር ተማርኮ ላሉት በተለያየ ጣዖታት ተበላሽተውና ረክሰው ላሉት እግዚአብሔር የተስፋ ቃል ሲናገር እንደዚህ ነው የሚለው። ይህንን ክፍል አነበዋለሁ። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 36 ከቁጥር 24 ላይ እንደዚህ የሚል ቃል እናነበዋለን። በዚህ ክፍል ላይ እግዚአብሔር ላይ አይሁድ ሕዝብ የተናገረው እንደዚህ የሚል ነው። ከአሕዛብ መካከል አስወጣቸዋለሁ፣ ከየአገሩ ሁሉ ሰበስባቸዋለሁ፣ ወደ ገዛ ምድራችሁ መልሼ አመጣቸዋለሁ። ቁጥር 25 ላይ እንደዚህ የሚል ቃል እናነባለን። ንጹሕ ውሃ እረጫችኋለሁ፣ እናንተም ንጹሕ ትሆናላችሁ፣ ከርኩሰታችሁ ሁሉና ከጣዖቶቻችሁ ሁሉ አነጻችኋለሁ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አሳድራለሁ፣ የድንጋይ ልባችሁን ከእናንተ አስወግዳለሁ፣ የሥጋንም ልብ እሰጣችኋለሁ። ቁጥር 27 መንፈሴን በውስጣችሁ አሳድራለሁ፣ ሥርዓቴን እንድትከተሉና ሕጌን በጥንቃቄ እንድጠብቁ አደርጋለሁ ይላል። እዚህ ጋር ቁጥር 25፣ 26 እና 27 በምናነበት ጊዜ ንጹሕ ውሃ ረጫችኋለሁ፣ እንደገና ደግሞ እናንተም ንጹሕ ትሆናላችሁ። እናንተም ንጹሕ ትሆናላችሁ፣ ንጹሕ ውሃ ረጫችኋለሁ፣ ንጹሕ ትሆናላችሁ የሚለው መንፈሳዊ ጥበት ነው። መንፈሳዊ መሆን እዚህ ጋር ንጹሕ ውሃ ረጫችኋለሁ፣ እናንተም ንጹሕ ትሆናላችሁ። ንጹሕ ትሆናላችሁ የሚለው መንፈሳዊ መንጻት እንደሆነ ምንም የሚያከራክር አይደለም፣ የሚያሻማም አይደለም። ከርኩሰታችሁ ሁሉና ከጣዖቶቻችሁ ሁሉ አነጻችኋለሁ ይልና አዲስ ልብ እሰጣችኋለሁ። አሁንም አዲስ ልብ የሚለው ንጹሕ ውሃ ረጫችኋለሁ እናንተም ትነጻላችሁ የሚለው ሁሉ መንፈሳዊ መንጻት፣ በሰው ውስጣዊ ሕይወት በሰው መንፈስ ላይ የሚከናወን እጥበት መንጻት፣ ይህም በመንፈስ ቅዱስ የሚከናወን እንደሆነ እንገነዘባለን። በተለይም ደግሞ ቁጥር 26 ላይ አዲስ ልብ እሰጣችኋለሁ ስል መለወጥን፣ አሮጌውን ልብ፣ ጠማማውን ልብ፣ አስቸጋሪውን ልብ በመንፈስ ቅዱስ ኃይል እቀይራለሁ፣ ይለውጠዋለሁ። መንፈሳዊ መንጻትን እጥበትን በሕይወታችሁ ላይ አመጣለሁ ይልና አዲስ መንፈስ በውስጣችሁ አሳድራለሁ። እንግዲህ ይሄ የሚሆነው መንፈስ ቅዱስ በሰው ውስጥ ሲያድር፣ መንፈስ ቅዱስ በሰው ውስጥ አድሮ ሰውን ቤተ መቅደስ ሲያደርግ፣ የሰውን ሕይወት ሲወርስ፣ የሰውን ውስጣዊ ሕይወት ሲያድስ፣ ሲያጥብ፣ ሲያነጻ፣ ሲቀድስ፣ ሲለውጥ የሚከናወን ነገር እንደሆነ እንመለከታለን። ስለዚህ ውሃና መንፈስ ቅዱስ አንድ ላይ ሲጠቀስ ከዚህ ከትንቢተ ሕዝቅኤል መጽሐፍ ምዕራፍ 36 ቁጥር 25፣ 26 እና 27 ላይ እንደምንመለከተው መንፈሳዊ መንጻትን እንደሚያመጣ፣ ድንጋዩን ልብ አመፀኛውን ልብ እንደሚለውጥ፣ እንደሚሰብር፣ የሥጋን ልብ ማለት እዚህ ጋር ፈራ እግዚአብሔር የተሞላበትን ልብ እሰጣለሁ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ማንም ከውሃና ከመንፈስ ካልተወለደ በቀር የሚለው ለኒቆዲሞስ ሊገባ የሚችለው እርሱ ራሱ ይህንን የብሉይ ኪዳንን መጽሐፍ ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25፣ 26 እና 27ን እንዳነበበ ሰው ማስተዋል የሚችለው እንደ አይሁዳውያን ከመጥምቁ ዮሐንስ ደቀ መዛሙርት ጋር እንደተከራከሩት ባዶ መንጻት፣ ባዶ ስርዓት መፈጸም ሳይሆን ከመንፈስ ቅዱስ የሚከናወን መንፈሳዊ እጥበት፣ መንፈሳዊ ተሃድሶ፣ መንፈስ ቅዱስ የሚሰጠውን ለውጥ፣ መንፈስ ቅዱስ የሚሰጠውን መነካት ካልተለማመድክ የእግዚአብሔርን መንግስት አትገባም። ይህም ከላይ ከመንፈስ ቅዱስ መወለድ ነው፣ ከእግዚአብሔር መወለድ ነው የሚለውን ያሳያል። እሺ እስካሁን የተናገርነውን የበለጠ ደግሞ የሚያንጸባርቀው ወይም ደግሞ የሚያብራራው ዮሐንስ ወንጌል ምዕራፍ 3 ቁጥር 9 ጀምሮ እስከ ቁጥር 15 ላይ ኢየሱስ የተናገረው ነው። ምክንያቱም ዮሐንስ ወንጌል ምዕራፍ 3 ላይ ኢየሱስና ኒቆዲሞስ ያደረጉት ንግግር በቁጥር 8 አያበቃም። በቁጥር 8 ላይ ልክ በነፋስ የሚመሰል የማይታይ የመንፈስ ቅዱስ ስራ በአንተ ሕይወት ሲከናወናል የሚል ነው ኢየሱስ የተናገረው። ግን በጣም የሚገርመው ነገር በዚህ ክፍል ላይ ኢየሱስ የተናገረውን ኒቆዲሞስ ሙሉ በሙሉ አልተረዳውም። እንዴት ነው የምናውቀው? ቁጥር 9 ላይ እንደዚህ ነው የሚለው። ኒቆዲሞስም ይህ እንዴት ሊሆን ይችላል ሲል ጠይቀው፣
ኢየሱስም እንዲህ ሲል መለሰለት፣ አንተ የእስራኤል መምህር ሆነህ ሳለ እነዚህ ነገሮች አታውቅምን? እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን። እናንተ ግን ምስክርነታችንን አትቀበሉም። እዚህ ጋር እናንተ ግን ምስክርነታችንን አትቀበሉም ስል ጌታ ኢየሱስ ክርስቶስ ኒቆዲሞስ ይህ እንዴት ሊሆን ይችላል የሚለው የኒቆዲሞስ ንግግር ያለመቀበል ችግር፣ ልቡን ያለመስጠት ችግር እንደሆነ ይፋ አድርጎ ተናገረ። ቁጥር 12 ላይ ስለ ምድራዊ ነገር ነግሬያችሁ ያላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ስለ ምድራዊ ነገር ነግሬያችሁ ማለት ዳግመኛ መወለድ አለብህ ብዬ በሰው ቋንቋ በምድራዊ ቋንቋ ተናገረ። እንደገና ደግሞ ነፋስ ወደምወደው ይነፍሳል፣ ድምፁንም ትሰማለህ፣ ከወዴት እንደመጣ ከየትም እንደመጣ የትም እንደሚሄድ አታውቅም፣ ከመንፈስም የተወለደ እንደዚሁ ነው ብዬ በምድራዊ ነገር ከነፋስ እንቅስቃሴ ጋር በማገናኘት ተናግሬ ካልገባ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ ይላል። ይልና ዞሮ ዞሮ ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም። which means ኢየሱስ ከሚናገረው የተሻለ የሚናገር ስለ ዳግም ልደት ስለ መንፈስ ቅዱስ ስራ በሰው ሕይወት የሚናገር ማንም የለም ብሎ ተናገረ። ይሁንና ግን ቁጥር 14 እና ቁጥር 15 ላይ ከላይ ቁጥር 3 ላይ ኢየሱስ የተናገረውን የበለጠ ቀለል ባለ መንገድ ኢየሱስ የገለጸበት ስለሆነ ልብ ብለን እናስተውል። እንደዚህ ነው ብለው ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባዋል፣ ያውም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። ከዚህ የምናስተውለው ምዕራፍ 3 ላይ ቁጥር 5 ላይ ማንም ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊገባ አይችልም የሚለው ኒቆዲሞስ ኢየሱስ የመንፈስ ቅዱስ ስራ እንደሆነ ቁጥር 8 ላይ ካስረዳበት ስላልተረዳ አሁን ቁጥር 14 እና ቁጥር 15 ላይ እንደዚህ ብሎ ተናገረ። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ሊሰቀል ይገባዋል። ለምን? በእርሱ የሚያምን የዘላለም ሕይወት እንዲኖረው። ስለዚህ ቁጥር 5 ላይ ያልገባንን ቁጥር 14 እና ቁጥር 15 የበለጠ ያስረዳዋል ማለት ነው። እንግዲህ መጽሐፍ ቅዱስን ሲያስረዳ የበለጠ ግልጽ ይሆንልናል። ስለዚህ ዳግመኛ መወለድ ማለት ኢየሱስ ሲሰቀል ለኃጢአታችን ለበደላችን እንደሆነ ተሰቅሎ ሞቶ እንደተነሳ ደግሞ ካመንን ይህንን ባመኑት ሰዎች ላይ የእግዚአብሔር መንፈስ ይመጣል፣ ውስጣዊ ሕይወታቸውን ይቀይራል፣ መንፈሳቸውን ያድሳል፣ የሞተ መንፈሳቸውን ሕያው ያደርጋል። ያኔ ዳግመኛ ይወለዳሉ፣ ከላይ ይወለዳሉ፣ ከሰማይ ይወለዳሉ፣ ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ይወለዳሉ። እግዚአብሔር አብ ልጁን እንደላከ ልጁም ለኛ እንደሞተ መንፈስ ቅዱስ ደግሞ ይህን ስናምን ወደ ሕይወታችን እንደሚመጣ እኛንም ደግሞ ከሰማይ ከመንፈስ ቅዱስ ከኢየሱስ ዳግም እንደሚፈጥረን ማመናችን ነው። ከውሃና ከመንፈስ መወለድ ማለት በመንፈስ ቅዱስ የሚከናወን መንፈሳዊ መንጻት፣ መንፈሳዊ ጥበት እንደሆነ ይህ ክፍል ያስተምረናል። እግዚአብሔር ስለ ቃሉ የተባረከ ይሁን። በዚህ ቃል ተባርከው ከሆነ በዚህ ቃል የተለየ መንፈሳዊ መረዳት አግኝተው ከሆነ በዚህ ዩቲዩብ ቻናል ሰብስክራይብ ቤተሰብ ለመሆን ሰብስክራይብ ማድረግን እንዳይረሱ። የእግዚአብሔር ቃል ደግሞ እንዲሰራጭ እንዲስፋፋ ለቤተ ዘመድ፣ ለጓደኛ፣ ለሌላ ሰው ማካፈልን ሼር ማድረግን እንዳይረሱ በጌታ ፍቅር አሳስባለሁ። በሌላ ትምህርት እስክንገናኝ ድረስ የጌታ ጸጋና ሰላም ከሁላችን ጋር ይሁን። ቪዲዮውን ስለተከታተሉ በክርስቶስ ኢየሱስ ስም አመሰግናለሁ። እግዚአብሔር ይባርካችሁ። አሜን።